ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሴትየዋ እንቁላል ሊገዙ ይሄዳሉ። ማነህ ባለ ሱቅ እባክህ እንደው የማይመለስ እንግዳ አስቀምጬ ቤት እንደው ትልቅ ሰው እባክህ እንደው እንቁላል ሲሰጠኝ እንደው በማይሆን ቀን መጥቶብኝ ትልቅ ሰው ተመለስ የማይባልን እንቁላል አንዱ 50 ሳንቲም። በስመ አብ ወወልድ ወመንፈስ አንድ እንቁላል? አዎ። ለምን? ቤንዚል ጨመራ እንዴ? ኧረ ተው። አሁን መንግስት ታዲያ ቤንዚል ጨመረ አለ እንጂ እንቁላል ጨምራለሁ አለ እንቁላል። ኧረ ተው እንደው በየሰበቡ እንትና ኧረ እባካችሁ ይሄው ነው በቃ። ከዚህ ሌላ ያው ፈልግ 1 ብር ማለት ይችላል። ነፃ ገበያ ነው። ወይ ጉድ! ቤንዚል ስለጨመረ አንድ እንቁላል 50። ወይ ለአባቴ ልባል ታዲያ ትልቅ ሰው ነው አስቀምጬው ምን አባቴ ያደርጋል? እስቲ አምጣው። አይ ጉድ! ስማ እንቁላል አንዱ 50 የሆነው ቤንዚን ስለጨመረ ነው ብለኸኛል። እንግዲህ አሁን ይሄ እንቁላል ሞቢል ነው ቶታል ነው የጣለው? አመሰግናለሁ። የት ነበር እንደዚህ ለረጅም ጊዜ ከመድረክ የጠፋው? የት ሄደ ነው የሄድከውስ? ለምንድን ነው? እንዴት ነው? የነበርኩት እስራኤል ሀገር ነው የቆየሁት። ያው ለ4 አመታት ነው። ሲሄድ ግን የማውቀው የራሴን ዝግጅቶች እስራኤል ሀገር ለሚኖሩ ኢትዮጵያውያን ለማሳየት ነበር። እንግዲህ ያው ቀደም ሲልም በቤተሰቦቼ የእስራኤል አምላክ እሱ ያውጣን እያሉ ሰማ ስለነበር ብዙ የራቁ ስላልመሰለኝ ከኢትዮጵያ እዛውንም የእስራኤል አምላክ አንተ ጠብቀኝ ብዬ 4 አመት ተቀመጥኩ። እና እስራኤልን እንደጠበቅከው ነው ያገኘኸው? ባህሉም አንዳንድ ነገሮቹ ከኢትዮጵያ ጋር የተገናኘ እንትን አለው። አንድ ነገር አለው። ሁለተኛ የራሳችን የሆነ ገዳም አለ። የራሳችን የሆነ የኢትዮጵያ ንብረት አለ። በንግስት ሳባ የተሰራ ህንጻ ብዙ ሀብቶች አሉ። እንግዲህ እዛ አካባቢ ስለምውል ያው ብዙ ከኢትዮጵያ አራኩም ያልኩ ለዚህ ነው። ወደዚህ አመጣጥ እንዴት ነው? ወደዚህ ያመጣችኝ እናት ሀገር ኢትዮጵያ ነች። አስቤው አይደለም። በተፈጠረው ግጭት ማለት ሻቢያ በኢትዮጵያ ላይ በፈጸመው ወረራ ለተፈናቀሉ ኢትዮጵያውያን እዛ የምንኖር ኢትዮጵያውያን ለነሱ መርጃ የሚሆን አነስተኛ ገንዘብ አሰባስበን እኔ ኮሚቴ ተመራጭ ስለሆንኩ አሰባስበን ያን ገንዘብ ለወገኖቻችን እንዲደርስ ነው እሱን ይዤ ነው ወደ ኢትዮጵያ የመጣሁት። ጥሩ። እዛ በነበርክበት ጊዜ በርካታ ስራዎችን እንደሰራ ነው። ስራዎችን እዚህም በነበርክና እዛም በነበርክበት ጊዜ ሰራዎችን ስራዎች ወደ ኋላ እንመለሳለን። እኔ ሁሉንም ጥያቄ ከምጠይቅህ እዚህ ውስጥ ተመልካቹ ብዙ ነገር ሊጠይቅህ የሚችል ነገር ያለ ይመስለኛል። ጥያቄዎችን ወደ እነሱ መልስና እነሱ ሲጠይቁ ብትመልስላቸውስ ምን ይመስላል? አለባቸው ከሰራቸው የቴሌቪዥን ድራማዎች በአብዛኛውን ተከታትያቸዋለሁ። አድናቂህም ነኝ። እስከዛሬ ከሰራቸው ድራማዎች አንተን የሚያስደስትህ የትኛው ነው ብትገልጽልን? እሺ፣ እንዴት እንደምመልሰው አላውቅም። እኔ እናቴን በጣም ስለምወድ አንድ እናቴን በጣም ያስለቀሳት አነስተኛ አጭር ጭውውት ተጫውቼ ነበር። እሷ የእውነት ለማኝ የሆንኩ መስሏት ስላለቀሰች እሱን ድራማ እናቴ በማልቀሷ አዘንኩ፣ ለማባበል ሞከርኩ። ይሄ ቲያትር ነው የምጫወተው እና እኔ እንደዚህ በሆነም እድልህ እንዴት ወደሱ ታረግብኛለህ አለች። ግድ የለም እድሌ ወደዛ እንዲያመራ ሳይሆን መጫወት ስለነበረብኝ ነው ብዬ የእሷን ለቅሶ ያቆምኩበትን አንድ የመንገድ ላይ ለማኝ የሚል ጭውውት ይበልጥ ወደዋለሁ።
እሺ ሌላ በአንድ የግል ጋዜጣ ላይ እስራኤል ሀገር ኮሜዲያን አለባቸው በበረኝነት ሙያ ይሳተፋል የሚል ንባብ አንብቤ ነበረ እና በአሁኑ ሰዓት በኮሜዲያን ሙያ ነው ወይስ በዚህ በበረኝነት ሙያ ቀጥላል? በሁለቱም አይደለም። በሁለቱም አይደለም ስል ዋናው መኖሪያ ሌላ ሙያ ነው። ኮሜዲውም ኢትዮጵያን በዓል እየጠበቅን የራሳችን እዛ ለምንኖረው ኢትዮጵያዊ በዓል እናዘጋጃለን። ትርኢት ማለት እንደገና እንደ ጥምቀት፣ ፋሲካ የመሳሰሉት በዛን ጊዜ ነው ኮሜዲውንም የምንጫወተው። በረኛ ያሉት ደግሞ የጤና ኮሚቴ እንደ የጤና እንትን አቋቁመን ኢትዮጵያውያኖች እንጫወታለን። እዛ ላይ ያው ሲያቀብጠኛ አንድ ጊዜ ተወርውሬ ኳስ ያስኩና በዛው ወርጋሉ በረኛው። እሺ ሌላ አንድ ሁለት ጥያቄ እኔ እንኳን አለባቸውን የምጠይቀው አንድ የሰማሁት ነገር ነበር። ይሄውም ገጠመኝህን የሰማሁት መቼም በሙያህ ላይ በርካታ ገጠመኞች ይኖረዋል እና ከልመንህ ጋር ስትሰሩ ያው ከጉንጭ ጋር የተያያዘ ነው። ምን እንደሆነ ብታብራራው። ብዙ ነው እንግዲህ ብዙ ገጠመኞች አሉ። እኔና ልመንህ በመጀመሪያ ስራዎቻችንን ቤታችን ነው የምንሰራው እና ራሳችንን እንለማመዳለን። በምንለማመድበት ጊዜ ብዙ ፈተና አለ። ወይ እሱ የሚያመጣቸው ድርሰቶች እኔን ያስቁኝና የኔ ሳቅ እሱን ያስቀዋል ብዙ ጊዜ። ስለዚህ ሳቃችንን ጨርሰን ነው ወደ መድረክ የምንወጣው። እኔም የማመጣው ድርሰት እሱን ካሳቀው የእሱን ሳቅ አይቼ እኔ ደግሞ ስቃለሁ። ብዙ ተለማምደነው ነው ሳቁን እኛው ጨርሰነው ነበር የምንገባውና አንድ ጊዜ አስታውሳለሁ የኔ ግንድግር የሚለው የልመንህ ጽሁፍ ነው። የልመንህ ስራ መድረክ ላይ ብዙ ጊዜ ብቻውን ነው የሚያቀርበው። ለቴሌቪዥን ስራ ስናቀርበው እኔ ጎረቤቱን ሽማግሌ ፓርት አስተዛዛኝ ምን ሰውዬ ለመጫወት አጠና ነው እና ስናጠናው ፈተና አለ ብዙ። አንድ ነገር አምጥቶ ድንገት ለማሳቅ ይፈልጋል። እኔም ያው እንደዛው ድንገት እንዳስቀው ፈልጋለሁ። ይችን መወጣት መቻል ነበረብንና ስናጠና ለረጅም ጊዜ ስናጠናው አረ ወንዱ እያለ ነበር የሚጨርሰው። እኔም ማቀው አረ ወንዱ ምን የሚል ነገር ነው። ወጥተን ለቴሌቪዥን ፕሮግራም ስንቀርጽ ሙሉ ሜካፕ ተጠቅመናል። ያን ሜካፕ ለመጠቀም ጊዜ ይፈጃል። እስከ መጨረሻው ድረስ ጥሩ የተዋጣ ሆኖ ተቀረጸና መጨረሻ ላይ አረጎራው አለ። እኔ አረጎራውን ሰምቼው ስለማላቅ ሳቄ መጣ። ካሜራ ይዞናል። ሳቄ ሲመጣ ሳቄን ለማፈን ስል ጉንጬን ነከስኩት እና እኔያን ጉንጬን ነከስኩት ላለመልቀቅ ብዬ ስለነበር ወደ ወር በዚህኛው በኩል ነበር ያው አልጫ ምጎርሰው እና አንድ ወር ያህል ጥሩ አለባቸውን የሰዎችን ድምጽ ኢሚቴት ማድረግ ይችላል እና እሱን የሙዚቃ ቡድኑን እንጋብዝና ከሙዚቃ ቡድኑ ጋራ እንድትጫወትልን። ከዛ በተጨማሪ በመሀከል አንድ ሙዚቃ እናስገባና ከድሮ ትዝታዎቻችሁ መካከል ከእንግዳ ዘር ጋራ እንድትጫወትልን ነው የምጠይቀው። ናየ ጉዴ ወየው ጉዴ የኔስ ጉዴ ጉዳ ጉዴ አመለኛው ልቤ አመለኛ ወዶ እትቱም ዘረፈ እሳት ላይ ተጥዶ ስሜ ተጠራ የሴትም ቤት እሱ ወድጄ ነው የተጠሩት። አይ 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 አየ ጉዴ ወየው ጉዴ የኔስ ጉዴ ጉዳ ጉዴ አመለኛው ልቤ አመለኛ ወዶ እቱቱን ዘረፈ እሳት ላይ ተጥዶ ስሜ ተጠራ
የሴት መቤት እሱን ወድጄ ነው። አይ 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 ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ